ልጆች ወላጆች እንዴት ናችሁ? ሼፍ ዲና ነኝ። በዚህ ፕሮግራም ደግሞ የተለያዩ ጣፋጭ ምግቦችን አብረን እናያለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። ተመልሼ እመጣለሁ። ተመልሰን መተናል። ዛሬ ደግሞ የምንሰራው ብራውን ባተር ቾኮሌት ቺፕ ኩኪ ወይም ደግሞ በቡኒ ቂቤ የሚሰራ የቾኮሌት ኩኪስ ነው ማለት ነው። መጀመሪያ ግን እጃችን ታጠባል። ሁልጊዜ ምግብ ከመስራታችን በፊት እጃችን ታጠባለን። በደንብ እጃችን ታጠባል። በደንብ ታጥበናል። የመጀመሪያ ስቴፕ የሚሆነው ብራውን ባተር ስለምናደርገው ይሄን ቂቤ ቡኒ ማድረግ አለብን ማለት ነው። እንዴት ነው የምናደርገው ካላችሁ እንጥደዋለን። ቂቤውን ግማሽ ወይም ደግሞ ሙሉንም መጣት ትችላላችሁ። እኔ ግን አሁን የሚያስፈልገኝ ግማሽ ስለሆነ ግማሹን ብቻ ነው ጥዳው ማለት ነው። ግማሽ ማለት 100 ግራም ማለት ነው። ይሄ የ200 ግራም ቂቤ ስለሆነ ግማሽ 100 ግራሙን ብቻ እንጥደዋለን። እንደምታዩት እንደዚህ እየቀለጠ ነው፣ ግን እስከሚቀልጥ ብቻ ሳይሆን ቡኒ እስከሚሆን። ቡኒ የሚሆነው ምንድነው? ቂቤ ሲሰራ በውሃ ነው የሚሰራው አይደለ? ውሃው ውስጥ እንደዚህ አድርገው ሼፕ ሲያስይዙት ያንን ውሃ ማውጣት አለበት። ምክንያቱም እኛ የምንሰራው በቡኒ ቂቤ ስለሆነ ውሃው እንዳለ ኢቫፖሬት ሲያደርግ ከለሩ ቡኒ ይሆናል። ቡኒ ብቻ መሆኑ ሳይሆን ደግሞ አፋችን ላይ የሚያመጣው ቃና ወይም ደግሞ ሽታው አሮማውም ይቀየራል ማለት ነው። ለዛ ነው ብራውን ባተር ወይም ደግሞ ቡኒ ቂቤ የሚባል። ይሄው አያችሁ እየቀለጠ ነው። ነገር ግን ትንሽ ደቂቃ ስንጥደው ይሄኛው ቢጫ ከለር የሆነው ወደ ቡኒ ይቀየራል። ይንተከተክና ውስጥ ያለው ውሃ እንዳለ ኢቫፖሬት ሲያደርግ ቡኒ ቂቤ ይሆናል ማለት ነው። ቡኒ ሲሆን አፋችን ላይ ያለውም ቃና ይቀየራል፣ ስናሸተውም ደስ ይለናል። ለዛ ነው የምናቀልጠው ቡኒ የሚሆነው ማለት ነው። አያችሁት በብል እያደረገ ነው። ከትንሽ ሰከንዶች በኋላ ወደ ቡኒነት ይቀየራል ማለት ነው። ውሃው እንዳለ ኢቫፖሬት እያደረገ እየወጣ ነው ከውስጡ። አያችሁት ውሃው ከውስጡ ሲወጣ በጣም ብዙ አረፋ ይኖረዋል። አያችሁ አሁን ቂቤያችን ቡኒ ሆኗል። ከውስጥ ስታዩት ከላይ ያለው አረፋ ነው እንጂ ከውስጥ ቂቤያችን ቡኒ ሆኗል። ሽታውም በጣም ተቀይሯል። በጣም ነው ደስ የሚለው ሽታው። ለዛ አሁን እንደምናደርገው ቦላችንን እናመጣና እዚህ ጋር ቡኒ ሆነው ትኩሱ ቂቤያችንን ቦል ውስጥ እንጨምረዋለን። በደንብ አድርገን ምን ነገር እንዳይቀር እዚህ አድርገን እናውጣዋለን። አያችሁት ቡኒ ሆኗል። ይሄ ቂቤያችን ትንሽ መቀዝቀዝ ስላለበት ይሄኛው ቂቤያችን እስከሚቀዘቅዝ ድረስ ደግሞ ወደ ሌሎቹ ነገሮች እንሄዳለን። ተመልሼ መጥቻለሁ ተመልካቾቻችን። ቂቤ ቀዝቅዞልኛል። ለዛ ግራም ስላለኝ ጥዳትና ሳህናችንን እናውጣለን። ከዛ ከዜሮ እንጀምራለን ማለት ነው። መጀመሪያ ላይ ቂቤው ላይ ስትሬት ስኳር ነው የምንጨምረው። ስንት ግራም ስኳር ነው የምንጨምረው? 75 ግራም ስኳር ወይም ደግሞ 2/3 ካፕ ማለት ነው የምንጨምረው። እዚህ ጋር 85 ስለሆነ ትንሽ እንቀንሳለን። ትንሽ ከላይ ያው 75 ግራም ሆኖልኛል ማለት ነው።
75 ግራም እናወርድና እናደባልቀዋለን። ለምን ከተዋሃደልን በኋላ ደግሜ እጥደዋለሁ። ከዛ ከዜሮ እንጀምራለን። እንደገና ምንድነው የምናደርገው? እዚህ ጋር ሌላ ቦል አለኝ። መጀመሪያ አንድ እንቁላል ሙሉ እንጨምርበታለን። ሙሉ እንቁላል። ከዛ ሁለተኛውን ግን ሙሉ ሳይሆን ውስጧ ያለችው ቢጫውን ፓርት ብቻ ስለሆነ የምፈልገው እስኳራ አሁን እንደዚህ አድርገን እንለየዋለን። ያችሁ ምንድነው የምንጨምረው ማለት ነው? አንድ እንቁላል ከአንድ አስኳል ጋር ማለት ነው። እዚህ አድርገን እንጨምራለን። ወርክ ፕሌሳችንን በዛው እያጸዳን እንቁላል ከነካን በኋላ ጭምጥልና እጃችንን ውሃ እዚህ እናደቀቃለን። ከዛ እንቁላላችንን ሰብረን እዚህ አድርገን እናደባልቀዋለን ማለት ነው። እንቁላላችንን በደንብ አድርጎ እንደዚህ ከቅቤውና ከስኳር ጋር ከተዋሃደልን በኋላ አንድ ሌላ ይሄ ቫኒላ ነው። በዚች ካፕ በቫኒላው በራሱ ካፕ አንድ ለምን የኔ ቅቤ ግማሽ ስለነበረ አንድ ቫኒላ ይበቃል። እቺንም እንደገና እናዋህዳታለን ማለት ነው። ይሄ ከተዋሃደልን በኋላ ዌት ኢንግሪዲየንት ይባላል ይሄ። ምክንያቱም ውሃማ እንትን ስላለው እሱን እንጨርስና ወደ ዱቄቶቹ ወይም ደግሞ ወደ ድራይ ኢንግሪዲየንት የሚባለው እንሄዳለን ማለት ነው። እሺ ድራይ ኢንግሪዲየንት እዚህ ጋር ዱቄት አለኝ። እዚህ ጋር ደግሞ እንትን አለኝ የምነፋበት ነገር አለኝ። እንደዛ ዱቄት እናደርግና ዱቄቱ ስንት ነው የሚሆነው? 250 ግራም ወይም ደግሞ የግማሽ ኪሎ ማለት ነው። እንደዛ ማለት ነው። እዚህ ጋር እንደምታዩት 250 እስከሚሆን ድረስ ትንሽ እንጨምራለን። ለምን 53 ነው? ኦኬ 250 ግራም ካደረግን በኋላ ቤኪንግ ፓውደር በዚች ስንት ነች? 1/4 ቴብል ስፑን ቲስፑን ትንሽ በዚች አንድ ከዛ 2 እናደርጋለን። በቃና ከዛ ቀጣዩ ደግሞ ኢንግሪዲየንት የሚሆነው ጨው ነው። ጨው በእጃችን እንደዚህ 1 2 ከዛ ሚዛናችንን ወደ ጎን እናወጣና በደንብ አድርገን እንደዚህ እናዋህዳለን። እንዲህ ስታዩ እየደረቀ ሊመስላችሁ ይችላል፣ ግን አይደርቅም። በደንብ አድርገን ሁሉም ዱቄት እስከሚዋሃድ ድረስ እያደረገ እናውቀዋለን ማለት ነው። እንደዚህ ከተዋሃደልን በኋላ ትንሽ ዱቄት ስላለው እጄ ቅድም ታጥቤያለሁ። በእጄ እንደዚህ አድርጌ በደንብ አድርጌ አዋህደዋለሁ። አያችሁ እንደዚህ በደንብ ከተዋሃደልን በኋላ እዚህ ጋር ቾክሌት አለ። ቾክሌታችንን እንደዚህ በእጃችን አንድ ከዛ ብዙ እንደምትወዱ አውቃለሁ። ቾክሌት ይበቃል። ፈለጋችሁ ትንሽ መጨመር ይችላል። አያችሁ እንደዚህ በደንብ አድርገን አይደል ከዛ የቾክሌት ቺፕ ኩኪያችንን ዱቄቱን ወይም ሊጡን ጨረስን ማለት ነው። ከዛ ይህንን ወደ ጎን እናደርግና ኦቨናችንን በ200 ዲግሪ እናሞቃለን ማለት ነው።
እጄን ታጠብና አሁን ስለነካሙ ኦቨናችን እየሞቀልን እኛ ሊጡን እናስተካክላለን። እንዳይጠበቅብን እዚህ ጋር የሚደረገውን ወረቀት እናደርግበታለን። አደርግበታለሁ። ኦኬ እናንተ ከሌላችሁ ይሄ እንትን አይደለም የግዴታ አይደለም። በትንሽ በብሩሽ ነገር ትንሽ ቅቤ ወይም ደግሞ ትንሽ ዘይት ካደረጋችሁበት ቂጣ ይይዛል። ለዛ አሁን ምንድነው የምናደርገው? እዚህ ጋር እየጠቀለልን ነው ቂጣችንን እንደዚህ በእጃችን ቁርጥ እያደረገን እዚህ ክብ እያደረገን ቁጭ ቁጭ እናደርጋለን። እንትናችን ፓናችን ላይ ቁጭ ቁጭ እናደርጋለን። ይሄ ደግሞ መሞቁን እንዳትረሱ እሺ። በኋላ እንዳያስቸግረን በደንብ እንዲሞቅ በ200 ዲግሪ ኦቨናችንን ለኩሰነው እስከዛ እንደዚህ እናስተካክላለን። እንደዚህ ያደረገን ይሄ ለመክሰስም ይሆናል። ለልጆች ለትምህርት ቤት ይዛችሁት መሄድ ትችላላችሁ። በጣም ቀላልና ኢዚ ብዙ እንትን የማይፈጅ ጊዜ የማይፈጅ ስናክ ስለሆነ እንደዚህ አድርጌ በክብ አድርጌ ኩኪሶችን እንደዚህ አድርጌ ደረድራቸዋለሁ። እንዳይጠባበቁ ደግሞ ትንሽ ስፔስ እናደርግላቸው እና እዚህ እጃችን እንደዚህ ትንሽ ሁለቴ ኦቨናችን ቼክ እናደርጋለን። ሞቋል፣ የኔው ግን ሞቋል። ለዛ ይህንን በ200 ዲግሪ 12 ደቂቃ ወይም ደግሞ እንደ ኦቨናችሁ እስከ 15 ደቂቃ ሊሄድ ይችላል። ቤክ አድርገን ደግሞ ተመልሰን ተመልካቾቻችን ኩኪሳችን ደርሷል። የኔ ኩኪስ 15 ደቂቃ ነው የፈጀብኝ። እናንተ ደግሞ እንደ ኦቨናችሁ ይለያያል። ለዛ ስቲም ያወጣል። ዋው ያችሁት ኩኪሴ ደርሷል። እስቲ ደግሞ እናየዋለን አውጥተን። ያችሁት አያምርም? አያችሁት? አያምርም? አሁን ደግሞ ይሄንን እንዴት አድርገን እናቀርባለን? እኔ የምፈልገው 4 ነው የምፈልገው እኔ። ለዛ ይሄንን እናረግና እንደዛ እናደርጋለን። እንዳያቃጥለን ቢከርፉል እሺ። እጃችሁ እንዳያቃጥላችሁ በእንደዚህ በመያዣ ነገር ነው የሚያዘው። እቺን እናነሳትና ይሄ ደግሞ ኩኪስ በላ በወተት ነው መብላት የምፈልገው። ለዛ ወተታችንን ቀዳለን። ከዛ ያችሁት ልብላ በጣም የሚጣፍጠው። ወላጆች ደግሞ እንዳትነክሩ፣ አይነካም። ወላጆች መንከር አይቻልም። ልጆች ከነከሩ እንድነግሩኝ። መንከር የተፈቀደው ለእናንተ ብቻ ነው። እሺ እናንተ በቡና በሻይ መብላት ትችላላችሁ። በጣም ነው የሚጣፍጠው። እውነት በጣም ነው የሚጣፍጠው። ነው ልጅ ያለው ለዛ እኔ ሰርታችሁ ሞክሩ። በጣም ነው የሚጣፍጠው። ለቁርስ ሊሆን ይችላል፣
ለ4 ሰዓታቸው ለልጆቹ ይዘው መሄድ ይችላሉ። ሲመለሱ ለመክሰስ ሊሆን ይችላል። እንደኔ ደግሞ በታርጋችሁ መብላት ትችላላችሁ። ይህ ነበር ፕሮግራማችን። እንደወደዳችሁ ተስፋ እናደርጋለን። ስለዚህ በሚቀጥለው ፕሮግራማችን እስከምንገናኝ ድረስ እንደዚህ በጣም የሚጣፍጥ ውብ ነገር አብረን እንሰራለን። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ሁሉም ነገር እንድታደርጉ ባይ ባይ።